ምዕራፍ 42 እነሆ ደግፌ ያስኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌአለሁ። እርሱም ለአሕዛብ ፍርድን ያወጣል። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም። የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን ክር አያጠፋም። በእውነት ፍርድን ያወጣል፣ በምድርም ፍርድን እስኪያደርግ ድረስ ይበራል እንጂ አይጠፋም። አሕዛብም በስሙ ይታመናሉ። ሰማያትን የፈጠረ የዘረጋቸውም ምድርንና በውስጧ ያለውን ያጸና፣ በእርሷ ላይ ለሚኖሩ ሕዝብ እስትንፋስን ለሚሄዱባትም መንፈስን የሚሰጥ አምላክ እግዚአብሔር እንዲህ ይላል። እኔ እግዚአብሔር በጽድቅ ጠርቼሃለሁ፣ እጅህንም ይይዛለሁ፣ እጠብቅህም አለው። የዕውሩንም ዓይን ትከፍት ዘንድ፣ የተጋዘውንም ከግዞት ቤት፣ በጨለማም የተቀመጡትን ከወህኒ ቤት ታወጣ ዘንድ፣ ለሕዝብ ቃል ኪዳን ለአሕዛብም ብርሃን አድርጌ እሰጥሃለሁ። እኔ እግዚአብሔር ነኝ፣ ስሜ ይህ ነው። ክብሬን ለሌላ ምስጋናዬንም ለተቀረጹ ምስሎች አልሰጥም። እነሆ የቀድሞው ነገር ተፈጸመ፣ አዲስ ነገርም እናገራለሁ። አስቀድሞም ሳይበቅል እርሱን አስታውቃቸዋለሁ። ወደ ባሕር የምትወርዱ በእርሷም ውስጥ ያላችሁ ሁሉ፣ ደሴቶችና በእነርሱም ላይ የምትኖሩ ሆይ ለእግዚአብሔር አዲስ መዝሙር፣ ከምድርም ዳርቻ ምስጋናውን ዘምሩ። ምድረ በዳውና ከተሞቹ፣ የቄዳርም ሰዎች የሚቀመጡባቸው መንደሮች ድምፃቸውን ያንሱ። በሴላ የሚኖሩ እልል ይበሉ፣ በተራሮችም ራስ ላይ ሆነው ይጩኹ። ለእግዚአብሔር ክብርን ይስጡ፣ ምስጋናውንም በደሴቶች ይናገሩ። እግዚአብሔር እንደ ኃያል ይወጣል፣ እንደ ሰልፈኛም ቅንዓትን ያስነሳል። ይጮኻል፣ ድምፁንም ያሰማል፣ በጠላቶቹም ላይ ይበረታል። ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። አሁን ምጥ እንደያዛት ሴት ጮኻለሁ፣ አጠፋለሁ፣ በአንድነትም እጨርሳለሁ። ተራሮችንና ኮረብቶችን አፈርሳለሁ፣ ቡቃያዎቻቸውንም ሁሉ አደርቃለሁ። ወንዞችንም ደሴቶች አደርጋለሁ፣ ኩሬዎቹንም አደርቃለሁ። ዕውሮችንም በማያቋት መንገድ አመጣቸዋለሁ፣ በማያቋትም ጎዳና እመራቸዋለሁ። በፊታቸውም ጨለማውን ብርሃን አደርጋለሁ፣ ጠማማውንም አቀናለሁ። ይህን አደርግላቸዋለሁ፣ አልተዋቸውምም። በተቀረጹትም ምስሎች የሚታመኑ፣ ቀልጠው የተሠሩትን ምስሎች አምላኮቻችን ናቸው የሚሉ ወደ ኋላቸው ይመለሳሉ፣ ፈጽመውም ያፍራሉ። እናንተ ደንቆሮች ስሙ፣ እናንተም ዕውሮች ታዩ ዘንድ ተመልከቱ። ከባሪያዬ በቀር ዕውር ማን ነው? እንደምልከው መልእክተኛዬስ በቀር ደንቆሮ የሆነ ማን ነው? እንደ ፍጹሙ ወይስ እንደ እግዚአብሔር ባሪያ ዕውር የሆነ ማን ነው? ብዙ ነገርን ታያላችሁ፣ ነገር ግን አትጠባበቁትም። ጆሮአችሁም ተከፍተዋል፣ ነገር ግን አትሰሙም። እግዚአብሔር ስለ ጽድቁ ሕጉን ታላቅ ያደርግና ያከብር ዘንድ ወደደ። ይህ ግን የተበዘበዘና የተዘረፈ ሕዝብ ነው። ሁላቸው በዋሻ ውስጥ ተጠምደዋል፣ በግዞት ቤትም ተሸሽገዋል። ብዝበዛ ሆነዋል፣ የሚያድንም የለም። ምርኮም ሆነዋል፣ ማንም መልሱ አይልም። ከመካከላችሁ ይህን የሚያደምጥ ለሚመጣውም ጊዜ የሚያደምጥና የሚሰማ ማን ነው? ያዕቆብን ለማረኩ እስራኤልንም ለበዘበዙ ሰዎች የሰጠ ማን ነው? እኛ የበደልነው፣ እነርሱም በመንገዱ ይሄዱ ዘንድ ያልወደዱት፣ ለሕጉም ያልታዘዙለት እግዚአብሔር እሱ አይደለምን? ስለዚህ የቁጣውን መዓትና የሰልፉን ጽናት አፈሰሰበት፣ በዙሪያም አነደደው። እርሱ ግን አላወቀም፣ አቃጠለውም፣ እርሱ ግን ልብ አላደረገም።